ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው ጥር 25 ቀን የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮንም ላይክ በማድረግ እንድትጀምሩ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 25 የሚነበብ ስንክሳር። ዕረፍቱ ለጴጥሮስ ሩኅሩኅ። ጥር 25 በዚች ቀን በገድል የተጠመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበረ። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህም በኋላ የኃጢአተኞችን ሞት የማይሻ ጌታችን ከእርሱ ምጽዋት የሚለምነውን ድሃ ላከለትና ለመነው። በዚያም ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንንም ያደረገ ስለ ርኅራኄ አይደለም፣ ካጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዚያም ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በእጆቻቸውም ሚዛኖች ተይዘዋል። ብዙዎችም መልካቸው እጅግ የከፋ ጥቋቁሮች፣ ኃጢአቱ ሁሉ ከእርሳቸው ነጫጭ የሆኑ ከብርሃናውያን መላእክት መልካቸው ያማረ ብዙዎች የከበሩ ብዙዎች ነበሩ። እነርሱም ቆመው በማዘን ምንም ያገኘነው ነገር የለም፣ በቀኝ ባለው ሚዛን ውስጥ ምን እናኖራለን ይሉ ነበር። በዚያም ጊዜ ከእርሳቸው አንዱ መልአክ ጴጥሮስ ለድሃው የጣላትን ያችን እንጀራ አምጥቶ ከዚያች እንጀራ በቀር ሌላ ከበጎ ሥራ ምንም አላገኘሁለትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶቹ አንጻር ይህች ምን ትጠቅማለች ብለው መለሱ። በዚያም ጊዜ እየፈራና እየደነገጠ ከእንቅልፉ ነቅቶ ከተኛበት ተነሳ። ከዚያችም ዕለት ወዲህ ስለ ቀደመች ክፉ ሥራው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱን ሁሉ ሽጦ ለድሆችና ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችን ከበጎ ሥራዎች ይህን ሥራ ሠሩ። እንደሚያመሰግኑትና እንደሚያደንቁት ባወቀ ጊዜ ከዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎም ተጠምዶ እግዚአብሔርን አገለገለው። የዕረፍቱንም ጊዜ አውቆ የከበሩ አረጋውያንን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሰብስቲያኖስ። በዚችም ቀን የሮም ንጉሥ ልጅ የከበረ ሰብስቲያኖስ ምስክር ሆኖ ሞተ። እርሱንም በተግሣጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱ ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ነገሱ። ይህንንም ቅዱስ አገረ ገዥነት ሾሙት፣ እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበር። በሽተኞችን ሁሉ የዕውራንም ዓይኖች በጸሎቱ ከፈተ። ከዚህም በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስ በካዶ ጊዜ ለጣዖት ይሰግድ ዘንድ ይህ ቅዱስ ሰብስቲያኖስን ግድ አለው። ባልሰማውም ጊዜ ከደረቀ ግንድ ጋር አስረው ቁጥር በሌላቸው ፍላጻዎች ይነድፉት ዘንድ አዘዘ። እንደ ሞተም ጠርጥረው ትተውት ሄዱ። ምዕመናንም በሌሊት ሲመጡ በሕይወት አገኙት። ፈትተውም ወደ ደሴት መካከል ወስደው በዚያ ኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረበውና በብረት ዘንጎች ይደበደቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖሩ። ከዚህም በኋላ ነፍሱን አሳለፈ። ለቅድስት ውልዱስና በሕልም ተገልጦ ሥጋው ያለበትን ነገራት። እርሷም ሂዳ ወደ ጴጥሮስና ጳውሎስ መቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርግና ስሙን ለሚጠራ የቸነፈር ሕመም እንዳይቀርበው ቃል ኪዳንን ሰጠው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። የሰማዕት አስኪላ መታሰቢያ። በዚችም ዕለት የሰማዕት አስኪላ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 25 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር።
በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ